ሩቲና ኤፋ ማለት ነው። እናቴ ሰው ይጮህባቸዋል፣ እነሱ ምንም አይመስላቸውም፣ የራሳችሁ ጉዳይ ብለው ማለት ነው። ያውላችሁ ዘናፈታ ዳንስ በዳንስ ሆነዋል በእንትን ላይ ማለት ነው፣ በቲክታክ ላይ በጽጌ ሙዚቃ። ጽጌ ደግሞ እግዚአብሔር ስጥሽ እንደው ለመቀኛ ለሸረኛ የሚሆን ሙዚቃ እኮ ነው የለቀቅሽው፣ እንዴት እንደሚያምር እና ሩትዬ፣ እኔ የሚለቅ ፍቅር አይደለም የያዘኝ፣ ተስፋችሁን ቁረጡ በማለት እንግዲህ ያው አስረግጣ ተናግራለች። ያው ሰው ሁሌም አስረግጣ ትናገራለች እኮ የማይገባቸው በጣም ብዙ ስለሆኑ ነው እንጂ። እናማ የዳንሱን ነገር ተውት እኮ አነጠነጡ ነው የምላቸው፣ አነጠነጡ። ብዙዬ እኮ በዚህ አቋም ስለምትቀና እኮ ነው ሩታና ልያት የምትላት። ይች ድቡልቡል ደቦል፣ ይች ዱባ የምሬን እኮ ነው። እኔ ፈጣሪ ነኝ ብላ ጭራሽ አይስተካከልም ትላለች። አንቺ ምን አገባሽ? ማነሽ አንቺ? ይሄ እርኩስ መንፈስ የላከች ሴትዮ መልካም አስተሳሰብ ያለው እኮ የነገ ይስተካከል ይሆናል አይታወቅም ብሎ ነው የሚያልፈው እንጂ አንቺ ጥሩ መንፈስ አይደለም ከውስጥሽ ያለ። ባይዘዌ ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ውድ ቤተሰቦቼ ላይክ እያደረጋችሁ በላይክ ጠግኑኝ እስኪ። እስኪ ጮኸታም ሴት ማለት ነው። አቤት እራሳችሁ ግን ደህና ነው የኔ ውድ እህቶች? እንዴት ናችሁ? እንዴት ነው ከላያችሁ ላይ ስጮህ ምን ተሰማችሁ እንዴ? አንዳንዴም እኛ እየተጠያየቀን ወገን እች ሴትዮ ያለ በሽታ ልሰጠን እኮ ነው። እግዚኦ እንዴ ቤተሰብ፣ እኔ ብቻዋን ስታወራ ነው የሚሻል። ብዙዬ አስባችሁ ታውቃላችሁ? ይሄን ነገር ግን ማለት ነው ተገንዝባችሁ ታውቃላችሁ? ብቻዋን ስትሆን ነው የሚሻላት። የምሬ ነው። ሰው አብሯት ሲያወራ ማለት ነው አለ በቃ አለ የሚመጣባት የሚቆሰቆሷት ከውስጧ ሆኖ ረ ጮሄ እንጂ ብዙ ነች ጮሄ። በአንቺ ዝምታ አያምርም የሚላት መንፈስ ስላለ መሰለኝ በቃ ሰዎቹን ስታይ ትግላለች። አሁን ትናንት እንደዛ ከኤፋ ላይ ጮሃ የትናንቱ ጮኸት እንደው አላበረዳት ብሎ ማለት ነው። ዛሬ ደግሞ ዴቭ ላይ እንዴ ዴቭ በእርግጥ እኮ የዋስ መሳይ ሰው ነው። በእርግጥ ግን ደግሞ አንቺ ፈት ስለሆንሽ የትዳርን ትርጉም አታውቂውም እናቴ። ለካ አንቺ ወደውኑ የፈታሽው በዚህ በጩኸትሽ ነው። ማን ከአንቺ ጋር ይኖራል እናቴ? እንስሳም አይኖርም እንኳን አይደለም ሰው። ወይ ብዙ ነሽ አንቺ። የአንቺ ባህሪ እግዚኦ። የጋሽዬ ልጅ ነሽ ግን ብዙ ነሽ አይደለሽም። ለካ አጎት ማን ነው? አጎት አልኩኝ አክስት ነሽ የሚባለው እውነት ነው። ምክንያቱም የጋሽዬ ልጅ አይደለሽማ። ጋሽዬ ብሩኬ እርጉዝ አስረገዘ፣ ሴት አስረገዘ ሲባል እኮ ማለት ነው ተረጋጉ ብሎ የመከረ ሰው እኮ ነው። አይሻ አይደል? አንቺ በተቃራኒው። እና ነገርየው እንደዚህ ነው ቤተሰቦቼ። ምንድን ነው በትናንትናው ቪዲዮ እንግዲህ ያ ማሙሽዬ ወንድሟ እኔ ቤቢ ነኝ ጡጦ ግዙልኝ ብሎ ነበር። እሷ ደግሞ ዛሬ ማለት ነው ከውስጡ ላይ እየተቀመጠ በጣም ብዙ ነገር አለ አለች ማለት ነው። በመጀመሪያ ደረጃ አንቺ ሴትዮ ከሰው ህይወት ውጭ። እስኪ መጀመሪያ አንቺ ሌሎችን ከመምከርሽ በፊት እስኪ አብርሃም በራሱ ይወስን። እስኪ ውጭ፣ አንቺ ውጭ በመጀመሪያ ደረጃ ማለት ነው። ሲቀጥል ደግሞ ከሁለታቸውም ላይ ችግር ተፈጥሯል። እኔ እውነት ስነግራችሁ ችግር ተፈጠረም አልተፈጠረም የሩታ ችግር ከአብርሃም በኋላ የመጣ ስለሆነ እኔ የእሷ ችግር በጣም ብዙ ነው ብዬ አላስብም። ጥፋት ቢጠፋም ሁለታቸው ጥፋተኛ ቢሆኑ ይበልጡን ግን ያጠፋው እሱ ነው። በእኔ እምነት እንደዛ ስለማስብ ማለት ነው። እና እኔ ሩታውን እልክ ተጋብታም ይሁን እኔ ስለ ሩታ ምንም እየገባኝ ስላልሆነ ቤተሰቦች የምታደርገውን ነገር አላውቅም። በዚህ ያክል ለምንድን ነው አንቀራ ማጥፋውን ሰውዬ አላውቅም። ነገር ግን ማለት ነው የምሬን ነው ትክክለኛ የሰው ልጅ ይታረቅ ከተባለ እኮ ማለት ነው እሱም ጥፋቱን አውቆ ያጠፋውን በደሉን አውቆ እኔም በድዬሻለሁ አንቺን በድለሽኛል ብሎ በስነ ስርዓቱ ተደፍቶ እሷም ተደፍታ ይቅር ተባብለው ነው እንጂ እኮ መመለስ ያለባቸው ነገሮች ተደባብሰው እሷ ይቅርታ ብላ አይደለም እኮ መመለስ ያለበት አይደለ? የማይሆን ነገር እኮ ነው ከዚህ ጋር እየተደረገ ያለው። ለዚህ ነው እኔ የሩታ ነገር እየገባኝ አይደለም እምላችሁና፣ ነገር ግን ብዙ ነሽ ማለት ነው። ሩታ ብዙ ነገር ተበድላ በጣም ብዙ ነገር ተደራርገዋል። እሺ እንበልና ማለት ሁለቱም ተበዳድለዋል፣ ሁለቱም ጥፋት አጥፍተዋል እንበል። ነገር ግን ከህይወት ተማረች። በቃ ህይወት አስተማረቻት ነገሮች ሁሉ ለመልካም እንዳልሆኑ ካለፈ ህይወቷ ተምራበት አሁን በጣም የተሻለ ሰው ሁና መታ በቃ ተወው ያሳለፍነውን ነገር እኔም አንተን በይቅርታ እንለፈውና ወደ ትዳራችን እንመለስ። ያለፈ ህይወታችን አልበጀንም፣ ልብ ገዝተናል፣ አሁን ላይ ማስተካከል አለብን ብላ የመጣች ሴት እንጂ የድሮውን ነገር እያንቆረቆረች የመጣች ሴት አይደለችም። አስሬ የድሮውን ነገር ዝንቁል አድርገሽ እያመጣሽ ማለት ነው እኔ ወደኋላ ትመልሰኝ ትያለሽ። አይመልስሽ። ራስሽ አይደል እንዴ የልሽ የምትነከሩ የልሽ ጉድ የምታወጭ ጉድ የምትመዥ እኮ አንቺ ራስሽ ነሽ እንዴ። ስንቴ ሲንበረከክላት ስንቴ ስደፋላት አለች እኮ። ለዛ እኮ ነው ይኸው ተደፍታ ልጅ እዛ ተንበርክካ የጠየቀችው። እኔ አንቺ እንደ እውነት እናት ነሽ። እኔ ልጆችን ጉድፍቻ ነው ያመጣሻቸው በእርግጠኝነት ብዙ ነሽ። እነዚህ ልጆችማ የአንቺ ልጆች አይደሉም። እውነት ሁለት ልጅ አለሽ። ደግሞ በትናንትናው ቪዲዮ ምን አለች መሰላችሁ ቤተሰብ? ምንድነው ልዑል አልሞተም እኮ አለች ማለት ነው። አረ ጠላቱ ድብን ይበል። ደግሞ እንዲሞትም ትፈልጊያለሽ እንዴ ባለጌ ሴት?
ስንት መከራና ስቃይ ያየችበት ልጇ ነው። እናቴ እንደዚህ አይነት ሟርት አትናገሪበት ዝም ብለሽ ማለት ነው። ነገሩን ለምን በዳር ሆነሽ አትመለከችም? አንቺ ሲጀምር ከታረቁ በኋላ እንደዚህ ይፈጠራል፣ ተመልሶ ይጋደላሉ የምትይ አንቺ ትንቢት አለብሽ ወይስ በቃ ቢላ ለቢላ እንዲማዘዙ ነው የምትፈልጊው? የምርም እንዲጋደሉ ነው የምትፈልጊው? ከዚህ ጋር ሁልጊዜ መጋደል ነው የምትይው። ጭንቅላትሽ ካለ መጋደል ሌላ ነገር አያመርትም እንዴ? መልካም ነገር አያመርትም? ምን አይነት ሰው ናት ግን እቺ ሴትዮ? እግዚአብሔርዬ የምሬን ነው። እንደው ላንቺ እልክና ላንቺ መሰሎች እልክ ማለት ነው። ሩትዬ እንደው አሸንፋችሁ ብትጠቀጥቃችሁ በጣም ደስ ይለኛል። ግን ደግሞ ከዚህ በላይ ሩታ እኔ ምን እያደረግሽ እንደሆነ አልገባኝም። እነዚህን ሰዎች አንቀራሽ ተፍተሽ እኮ ተንደላቀሽ መኖር የምትችይ ሴት ነሽ። መሸነፍ መስሎሽ ነው? አብርሃምን መተው መሸነፍ መስሎሽ ነው? መሸነፍ አይደለም። በነገራችን ላይ እንደ አብርሃም አይነትን ሰው ልቅ አድርጎ መተው መሸነፍ አይደለም፣ በጣም ማሸነፍ ነው። ምክንያቱም ከሱ የተሻለ ሺዎች አሉ፣ ሺዎች ማለት ነው። አንድ ሴት ለኔ ታዘዘች ነች፣ ለኔ ተፈቀደች ነች ብለው ከያዙ ሌላ ሴት የፈለገ ነገር ቢሆን ውልፍ የማይላቸው የማይታያቸው ወንዶች አሉና ማለት ነው። አሁን የሱ ጥፋት ተደባብሰው ወደ አንቺ መጥቶስ ነገ ካንቺ ላይ ሌላ ነገር እንደማይፈጥረ በምን ታውቂያለሽ ሩቲ? ምንም የምታውቂው ነገር የለም። እና ዴቭ ከዚህ በፊት ሩታን ብዙ ነገር ተናግሯታል። ጠንቋይ ብሏታል፣ መተታምነሽ ብሏታል። ነገር ግን አሁን ደግሞ ምን እንደቀየረው ባላቀም መቼም ባህሪያችሁ መቀያየር አይደለ? የአብርሃም ቤተሰቦች መቀያየር ነው ስራችሁ ማለት ነው። አንድ ኤፍሬም ቢኖርም እሱንም ለመቀየር ከላይ ከታች ታያለሽ፣ ግን አልተሳካልሽም ብዙ ነሽ። እና እሱ ምናልባት ትዳር ስላለው ልጁን ካጠገቡ አድርጎ እያሳደገ ስለሆነ የትዳር ትርጉሙ ስለገባው ይሆናል እንደገና ተመልሶ በይቅርታ ተጸጽቶ ከሩታ ጋር ተገናኝቶ ብዙ ነገሮችን ሲመከር የነበረ። እንዳንቺ ዝም ብሎ ከዛም የሚሮጥ አይደለም እኮ በእናትሽ፣ የተከበረ ትዳር ያለው ሰው ነው ዴቭ። ስለዚህ ትዳሩን በማክበር እነሱም እንዲታረቁ ፈለገ። ለምን አንቺ ዝም ብለሽ አታይም? ምንድነው የሚያንቀለቅልሽ? እንደው ለብዙ ይልክ ማለት ነው። ይሄን ፓስፖርት እንደው ከአራት ተርትረሽ ብጤው ሩትዬ ማለት ነው። የምሬን ነው። ባይሆን አንቺ ስምሽ መራራ ነው እንጂ ልታብድ ነው። እስኪ ጨጓራሽ ሲቀጣጠል ማየት እኔማ ደስ ነው የሚለኝ። የምር እንዲህ በአካል ተገንቼ ራሱ ተቃጣይ ብዙ ነሽ፣ በደንብ ተቃጣይ እያልኩ የሚያቃጠል ነገር በሰጥሽ በጣም ደስ ይለኛል። በጣም ግን አልችልማ እንዴ። ስንት ነገር እኮ ተደፍቶ ለምኗታል ትላለች። ቢደፋ በጥፋቱ ነዋ። ታዲያ ምን አሁን አንቺ ከ30 ሴት እየሄደ እንደ ሶኬት የሚሰካ ወንድም ይዘሽ አሁን ወንድሜ ነው እያልሽ ነው? አብረሽ ማለት እኮ ከ30 ሴቶች ሂዶ እየተሰካ የሚውል ሰው እኮ ነው። ምን አስበሽ ነው? ምኑ መልካምነት ልታወሪለት ነው? በዛ ላይ ደግሞ ድርቅ ብሎ ጥፋቱን የማያምን ሰው ሩታን የመሰለች ቆንጆ አግኝቶ ሩታን የመሰለች ይቅርታ ባይ አግኝቶ ማለት ነው ቢያጣትን ሜልኩን ሲንቆራጠጥ ይኖራል። ለምን ታዲያ ውስጥ ለውስጥ እየሄደ ይልከሰከሳል? አብርሃም ለምን ከናንድያው አልደርስብሽም ብሎ ለምን አይተዋትም? ለምን ከጀርባ ሄዶ ያስመስላል? ለምን ይሽሎከሎካል? ለምን ፊት ለፊት አይመጣም? ከሄርሜላስ ቢሆን ማለት ነው ሄዶ ሲገባ ሲወጣ፣ አሁን እችን ልጅ ይኸው ቁጭ አደረጋት። አንቺ የአንቺ ወንድም ሴት ማስለቀስ ለአንቺ ግርማ ሞገስ ነው፣ ለአንቺ ጄጃ ነው፣ ለአንቺ ብርቅ ነው፣ ለአንቺ ድንቅ ነገር ነው። በጣም አስቀያሚ ሰው ነሽ፣ እውነት ለመናገር ማለት ነው። ይሄ መርገብገብሽን ሰከን ብቴ አርጅተሻል። አንቺ ከእርጅና በላይ እርጅና ነው የሚያመጣብሽ። በነገራችን ላይ አሁን ፀጉርሽ ቆሟል፣ ነገ ደግሞ እየተነቀለ እያንዳንዱ ሲሄድ እናየዋለን። በእውነት በዚህ የምትቀጥ ከሆነ ሩታ ደግሞ እንዲህ በቀላሉ የምትተው አይደለችም። ገና ታጨስሻለች። ከሰውነትሽ እንዲጨስ ሲወጣ ማየታችን የማይቀር እኮ ነው። እኔ ዴቭን ስትመክሪ አንቺ ምን አገባሽ? ዴቭን ውጣ እያልሽው አይደል? ለምን አንቺ አትወጭ? አንድ እኮ ናቸው። አንቺም ዴቭም እህትና ወንድም ናቸው አይደለ? ስለዚህ ውጪ። አንቺም መውጣት አለብሽ። ሁሉንም እስኪ በራሳቸው መንገድ ይነጋገሩ፣ ተዋቸው እስኪ። የእናንተ ማጋጋል የአንቺ ማጋጋል ነው አብርሃምን እንደዚህ እያደረገ ያለው ማለት ነው። ግን ደግሞ ፍቅር አይደለ ነገርየው። ፍቅር ስላለ ከአንቺ እየተሽለኮለከ እየተደበቀ ሄዶ ያገኘታል ሚስቱን ማለት ነው። መቼም የለመደች ምንድን የሚባለው ቤተሰብ የለመደች ጦጣ ሁልጊዜ ሽምጠጣ እንደሚባለው ያው ውስጥ ለውስጥ አይደለ? አብርሃም ውስጥ ለውስጥ እየሄደ እንደገና ሚስቱን ልቧን እንደማራራት ያደርጋል። ከዛ በኋላ ካሜራ ላይ ደግሞ ሩታ አቷሽን ያደረግኩሽ ነገር የለም ያልኩሽ ነገር የለም ይላል ማለት። ውሸታም ነው አብርሃም፣ በጣም ውሸታም ነው። እስከ እህት ማለት ነው። በጣም ነው የምትደብሩት። እና ሩትዬ ሀፍቴ ማለት ነው ይገባኛል፣ ማንንም ለማንጫጫት ፈልገሽ እንደሆነ። ነገር ግን ማለት ነው የምሬ ነው። እስኪ አንቺ ከመፈልግ አንዴ ተፈላጊውኝ እስኪ ድብን ብለሽ ጥፊባቸው። ልጄ የሚለውን ነገርም ይሄ የማስመሰል ልጅ ራሱ ማለት ነው እስከሚንከራተት እስከሚናፍቀው ድረስ አድርሾ እስኪ። ልጅሽ አይሞትም እኮ ሩትዬ፣ አንቺን የመሰለ እናት እያለው ማለት ነው። የምሬን ነው ቀብረር አድርገሽ የምታሳድጊው።
አሁን ምን ብለን ያዘው ቤተሰብ የሩታን ነገር ምን ብለን ነው መያዝ ያለብን? የሆነት በጣም እኮ ነው የሚገርመው። እግዚአብሔርም ደግሞ ይሄን ያክል አቅም ኑሮ ልጄን የማሳደግ በኢየሱስ ስም ወይ ጉድ! እኔ የረገጥኩትን እንዲረግጡላ ነው የማላደርገው። አብርሃምን የምሬን እምላችሁ ግን አላቅም። በኃይለኛው እልክ መጋባት ለካ ይሄን ያክል ያደርሳል ማለት ነው። አሁን እልክ የተጋባችው ሩታ ከሄርሜላ ጋር ነው ወይስ ከብዙነሽ ጋር ነው? ከማን ጋር ነው የተጋባችሁ? እኔ አልገባኝም እኮ የምሬን ነው። ግን ደግሞ አንዳንዴ የሆነ አለ አይደለ ለትዳር መልፋት ጥሩ ነው ምናምን የሚባለውንም እያየች ይሆናል። ምናልባት ለፍቼ ትዳሬን አስተካከላለሁ፣ ቤቴን ወደ ነበረበት መልሰዋለሁ የሚል እሳቤም ስላደረባት ነው ሩታ ይሄን ያክል እየሆነች ያለችው። እልክ ብቻም አይደለም፣ ከእልክ ባሻገር ፍቅር አለ እኮ። ይዋደዳሉ፣ ይፋቀራሉ። ይሄ ፍቅር እንደገና እንዲስተካከል ትፈልጋለች እና ግን እቺ ሴት እያለች ማለት ነው ካልተወገደች ከህይወታቸው መቼም አብረው ሊሆኑ አይችሉም። ምክንያቱም አብርሃምን የምትመርዘው እሷ ነች ሲጀመር። እቺ ሩታ እህት ናት ብላ እንደው ዝም ብላ ነገሩ እንደባብሳ ቤተሰቦቿ ስማቸው ሲጠፋ እሷ ስሟ ሲጠፋ ምንም ነገር ባለማድረጓ ሁሌም የመናቅ አይነት ስሜት እያመጣች ነው ሩታ ማለት ነው። እና እኔ አላቅም። ብዙነሽ ግን አርፈሽ ተቀመጭ። እግዚአብሔርን ማለት የፈጣሪን ቃል የምታውቂ ከሆነ አንቺ ለምንድን ነው ፍችን የምትደግፊው? ምንድን ነው የምትለፈልፊው ታዲያ? ከዚህ ጋር በቃ ፈጣሪ አይወደውም አይደለም? ቢያንስ የተጣላን አስታርቁ ነው የሚለው። አንቺ ግን በተቃራኒ ፍች ነው እኮ። ይፋቱ፣ አብረው መሆን የለባቸውም። ስለዚህ ስለ ሩታ ደግሞ አይመለከትሽም። ቆፍጠን ብላ ህይወቷን ትኑር። ቆፍጠን ብላ እኮ ነው እየኖረች ያለችው። በአንቺ ስር ያሉ ሁሉ በእሷ ነው የሚሽከረከሩት። ቢገርምሽ በአንቺ ስር ያሉ በእሷ እኮ ነው እየተገዙ ያሉት። ምድረ ተገዦች